በአሰሪዋ ድብደባና ስቃይ ሲደርስባት የነበረችው የማዳም ቅመም እህታችን ህይወቷ አለፈ። ይህች እህታችን ደሜ ከበደ ትባላለች። የምዕራብ ሸዋ ልጅ ህልፈተ ወረዳ ተወላጅ ስትሆን ሳውዲ ከመጣች በኋላ አሰሪዋ በጣም ትደበድባትና ታሰቃያት ነበር። ቤተሰቦቿ እናትና አባቷ በህይወት የሉም። አንድ እህት ብቻ ናት ያለችው። እህቷም ጆርዳን ትኖር ነበር። ከ3 ሳምንት በፊት ለእህቷ ደውላ አሰሪ ማንም ሰው እንዳይደውልልሽ፣ አንቺም እንዳትደውይ፣ ከደወሉልሽ ግን እገልሻለሁ ብላኛለች ብላ ለእህቷ ነገረቻት። በዚህ ምክንያት እህቷም መደወል አቆመች። ከ3 ሳምንት በኋላ ግን አሰሪዋ ለእህቷ ወደ ጆርዳን ደውላ እህትሽ ህይወቷ አልፏል ብላ አረዳቻት። ሰላም ጤና ይስጥልኝ የተከበራችሁ ውድ ቤተሰቦቼ፣ እንዴት ናችሁ? እንዴት ከረማችሁ? ሁላችሁም በያላችሁበት ሰላም ጤና እንድትሆኑ እየተመኘሁኝ በሰው ሀገር ወጥቶ ከመቅረት ፈጣሪ ይጠብቀን እያልኩ ዛሬ የሰማሁት ነገር በጣም ነው የሚያሳዝነው። እውነት ለመናገር ይህ የመጀመሪያም የመጨረሻም አይደለም። ግን በእንደዚህ አይነት ሁኔታ ደግሞ በተለይ እህቶቻችን ህይወታቸው ሲያልፍ በጣም ያሳዝናል። ይህ ህጉን አለማወቅ የመጡበትን አላማ አለመረዳት ነው እንጂ ከመጡ በኋላ ማንም ሰው የመደብደብ እንኳን የመደብደብ አይደለም የመስደብ መብት የላቸውም። ወደ ሳውዲ አረቢያ ስትመጡ ለስራ ነው የምትመጡት ለስራ ብቻ ነው። ካልተመቻችሁ መቀየር ትችላላችሁ። ግን ይሄንን ምለው ሁሉም ይሄንን አውቆ ይመጣል ብዬ አይደለም። ምንም ነገር ሳያውቁ በተለይ ደግሞ ወደ ገጠር አካባቢ ያሉት ህግና መብታቸውን ራሱ ሳያውቁ ይመጡና ልክ እንደዚች እህታችን ሲደበደቡም ዝም ሲሰቃዩም ዝም ወዴት እንደሚሄዱ ስለማያውቁ ዝም ይሉና መጨረሻ ላይ የሚፈጠረው ነገር በጣም የሚያሳዝንና የሚያስጠላ ነገር ይሆናል። ምክንያቱም ግዴታቸውንም አያውቁም መብታቸውንም አያውቁም ማለት ነው እንጂ እህታችን መጀመሪያ ላይ ይህ ነገር መብቷ እንደሆነ መደብደብ ግዴታዋ እንዳልሆነ ስራ እንዳልሆነ ማንም ሰው እንዳይነካት እንኳን መንካት አይደለም እንኳን በትር አይደለም የመሳደብ መብት እንደሌላቸው ብታቅ ኖሮ ይሄ ነገር አይደርስም ብዬ አስባለሁ። እንኳን እሱ አይደለም ጆርዳን ያለችው እህቷ ራሱ ስለዚህ ነገር አታቅም። ቢያንስ እንኳን ዛሬ በየሶሻል ሚዲያው በጣም ብዙ ነገር እየተወራ ነው፣ በጣም ብዙ ነገር እየተባለ ነው። ስለዚህ ይህን ነገር ወደ ሶሻል ሚዲያ አቅርባ ዛሬ በጣም ብዙ ወጣቶች አሉ እህቶችን ወንድሞችን ካሉበት ሆነው እየረዱ ያሉ በሶሻል ሚዲያ ግዴታ ሳውዲ አረቢያ መኖር የለባቸውም የሚረዱ ልጆች በሶሻል ሚዲያ ተነጋግረው ያንን ሰው ካለበት ስቃይ ማውጣት የሚቻልበት መንገድ በጣም ብዙ አለና ይሄንንም አለማወቅ ነው ብዬ አስባለሁና እህታችን ስሰማ በጣም ነው ያዘንኩት። እንግዲህ ገና ሬሳዋ ራሱ እንዴት እንደሚሄድ አይታወቅም። እንደተባለው በህይወት እናትና አባቶቿ የሉም። ያለቻት አንድ እህት ብቻ ናት። እህቷን በስደት ነው ያለችውና እህት እንግዲህ የእህቴን ሬሳ እንዲሰጠኝ እባካችሁ እርዱኝ ብላ ጠይቃለች። ግን ዋናው ቁም ነገር ይሄንን አሁን ሬሳ እንዲሰጣት ልክ እንደጠየቀችው መጀመሪያ ላይ ስልክ እንዳትደውይልኝ እንዳይደውሉልሽ ማንም ሰው ጋር እንዳታወሪ ተብያለሁ ስትል ወደ ሚዲያ ወጥታ ብትናገር ኖሮ ምናልባት እህቷ በህይወት ትኖር ነበር ብዬ አስባለሁኝና ዛሬ ሶሻል ሚዲያ የማይጠቀም ቲክቶክ የማይጠቀም በየፌስቡኩ የማይጠቀም ሰው የለም። ሁሉም ሰው ይጠቀማልና በጣም ደግሞ ሊረዱ የተዘጋጁ ሰዎች በጣም ብዙ አሉ። ያችን ልጅ በህጋዊ መንገድ ሄደው ማውጣት ይችላሉ። ይሄንን ምለው እህቷን እየወቀስኩ ሳይሆን ብዙም አታውቁ ልጆች አላችሁ በጣም በደመ ነፍስ በቃ ዝም ብለው እንኳን አይደለም እዚህ ሌላ ሀገር ሄደው ሳውዲ አረብ መሬት ገብተው አይደለም ኢትዮጵያ ኤርፖርት ላይ ራሱ መብትና ግዴታቸውን አያውቁም። በቃ ያሰልፏቸዋል፣ አንድ ላይ ያሰልፈው ዩኒፎርም ያለብሷቸዋል። በመስመር ነው ኑ ወደዚህ ሲባሉ ይሄዳሉ፣ ወደዛ ሲባሉ ይሄዳሉ። ፕሌን ላይ ራሱ እንዴት መጠቀም እንዳለባቸው የማያውቁ በጣም ብዙ እህት
እህቶች አይቻለሁ እኔ ራሴ ባይኔ ያየሁት ነገር ስለሆነ ነው ወዴት እንደሚሄዱ ምን እንደሚገጥማቸው የሚያውቁት ነገር የለም ስልጣና ራሱ ተብሎ የሚሰጣቸው መብትና ግዴታቸውን ማወቅ ሳይሆን ስለ ዕቃ ማጠብ ስለ አልጋ ማንጠፍ ስለ ቤት መጥረግ ነው ከዚህ የሚቀድም ነገር ስለ ራሳቸው ህይወት ራሳቸውን እንዴት መጠበቅ እንዳለባቸው ምግብ ሳይበሉ መስራት ግዴታ እንዳልሆነ በቂ እንቅልፍ መተኛት እንዳለባቸው ማንም የሚነግራቸው የለም ምንም የሚያውቁት የለም የገሌ ልጅ ሄዳ የሆነ ነገር አደረገች ከተባለ ሁሉም አንዴ በቃ እዛ አካባቢ ያለው ግር ብሎ ይሄዳል እዚህ መጥተው ደግሞ ችግር ይደርስባቸዋል ማለት ነው ስለዚህ ለዚህ እህታችን መመኘው እግዚአብሔር አምላክ ነፍሷን በገነት እንዲያኖረው ነው ከዛውጭ እንግዲህ ተባበሩኝ ተብሏል ወዴት እንደምትላክ እንግዲህ ቤተሰብ ከሌላት እሷ ሄዳ ተቀብላ ምናልባት ለግብአተ መሬት ልታደርጋት ካልሆነ ቤተሰብ የለም አድራሻዋንም በርግጥ ነው ቁጥሯ ካላት የሴትየዋ ሳውዲ አረቢያ ላይ ህግ ነው በነገራችን ላይ ማለት ነው እነሱ ዜጋ ስለሆኑ እናንተ የውጭ ሀገር ዜጋ ስለሆናችሁ በህጉ መሰረት ከሄዳችሁ የሚዳላበት ነገር የለውም አንዳንድ ልጆች ብራቸውን ሳይቀበሉ ኤርፖርት ሄደው ሲያሳፍሯቸው ፈርተው ዝም ብለው ይሄዳሉ ግን እዛ ኤርፖርት ውስጥ በጣም ብዙ እንትኖች አሉ ለነሱ ብትናገሩ እዚህ ሀገር ሐቃችሁን ሳትቀበሉ ማንም ሰው አያሳፍራችሁም ያንን ራሱ ማድረግ የማይችሉ በጣም ብዙ እህቶች አሉና ያሳዝኑኛል እኔም ማዝነው ከዛ ኤጀንሲ ሆነው ሁሉን ነገር ስንት ብር ወስደው የቤተሰቦቻቸውን መሬት አሽጠው ከብቶቻቸውን አሽጠው የሚያርሱበት ጥማድ በሬዎቻቸውን አሽጠው የሚያስተምሯቸው ካልጋ ማንጠብ በፊት እንዴት እዚህ ሀገር ሲኖር ስደት ሲወጡ አረቦች ጋር እንዴት መኖር እንዳለባቸው መብታቸውን ግዴታቸውን ቢያስረዷቸው ኖሮ እነሱም የኛ ልጆችም ጥፋት አያጠፉም ነበር እነዛኞቹም ደግሞ አሰሪዎቹም የዚህን ያክል አይሄዱም ነበር አሁን እርግጠኛ ነኝ እቺ ልጅ ምንም የሚያሳየችው ነገር የለም በቃ ተደበድባት እንደነበር ነው የተናገረው አሁን ህይወቷ በምን እንዳለፈ ራሱ አይታወቅም ምክንያቱም እንደዚህ ነው ይባላል በቃ አለቀ ምንም እንትን የለውም ግን ህግ ካወቃችሁ የምትመጡበትን አገር ባህሉን ወጉን ሃይማኖታቸውን ካወቃችሁ ያንን ነገር ካከበራችሁ የናንተም የሚከበርላችሁ በጣም ብዙ ነገሮች አሉ ማንም ሰው እንደፈለገ እጁን ማንሳት አይችልም እንኳን እጁን ማንሳት ነው የምላችሁ መስደብ ራሱ አይችልም በቃ መብት የለውም ልትሰሩ ነው የመጣችሁት ስራችሁን በአግባቡ ትሰራላችሁ ልክ እናንተ በአግባቡ ስራችሁን ከሰራችሁ እነሱ ደግሞ ግዴታ አለባቸው የናንተን መብት መጠበቅ በተለይ ኮንትራት እንደዚህ የምትመጡ ከሆነ በቃ ሁሉን ነገር አሟልተው ንጽህናችሁን እየጠበቃችሁ ከሐኪም ቤት ጀምሮ የሚያስፈልጋችሁን ነገር ሁሉን ነገር አሟልተው እንትን ማድረግ ያለባቸው ያሰሪዎች ሐላፊ ነው ግን ይሄንን ማንም የሚያውቅ የለም ዝም ብሎ ብቻ ግር ብለው ይመጣሉ እንደዚህ አይነት ነገር ይደርሳል ማለት ነውና እባካችሁ በተለይ ደግሞ እዛ ሳውዲ አረቢያ የምትኖሩ ብዙ ጊዜ ትገናኛላችሁ ስራ ቦታ ሰዎቹ ሲሰባሰቡ ትገናኛላችሁ ግን መመካከር የሚባል የለም መቼ ነው የመጣሽው ምን እየተደረገልሽ ነው ደሞዝ ይሰጡሻል ወይ ምናምን ተብሎ የሚጠይቅ የለም አሁን ላይ የሚጠየቀው ከየት ነው ምንድነው ቋንቋ የምትናገሪው አማራነሽ ትግሬነሽ ኦሮሞነሽ ጋምቤላነሽ ምናምን ነው በቃ ይሄ ነው ጥያቄው ስለ ስራ የሚነጋገር ስለ ህጉ ስለ ሰዎቹ እንዴት እየኖሩ እንደሆነ የሚነጋገር ሰው የለም ለምን ራሳችን ፍቅር አጥተናል ለማለት ነው እና የዚህች ለህት ነፍስ ይማር ምታቁ እንደዚህ ሰው ስታገኙ በተለይ አዲስ ልጆች ምናምን ስታገኙ ቢያንስ ህጉን መብታቸውን ግዴታቸውን በደንብ አሳውቋቸው ለማለት ነው የመጣሁት ለዚች ላንድ እህቷን ላጣች እህታችን በስደት ለምትኖረው በጆርዳን እግዚአብሔር አምላክ ጽናቱን ይስጥሽ ነው ምለው ከዛ ውጭ ሌላ ምንም ምለው የለኝም ህይወቷ ላለፈው ደግሞ እግዚአብሔር አምላክ በገነት ያኖራት እግዚአብሔር ወጥቶ ከመቅረት ይጠብቀን ሰላም ሁኑልኝ